ሰላም ጤና ይስጥልኝ። እንዴት አመሻችሁ? ማለት ያው እንግዲህ እኔ አሁን ይህን ቪዲዮ ስቀርጽ ከሌሊቱ 5 ሰዓት ከ40 20 ጉዳይ ለ6 እያለ ነው ማለት ነው። ያው ሰሞኑን ትንሽ ጫና በዝቶብኛል እንዳልኳችሁም ዩቱብ ቪዲዮ ላይ ቀጣይነት ያለው አቋም እንዲኖረኝ ይፈልጋለሁ እንደነገርኳችሁ እና ስለዚህ አሁን ሁለተኛ ቪዲዮ ይሆናል ማለት ነው። ያው ሰሞኑን ደግሞ አዲስ እቅድ ለራሴ አውጥቼ ነበር ማለትም በቃ የራሴ የ6 ወር ቻሌንጅ ብዬ ምናምን ያው ሲደርስ እነግራቸዋለሁ እና እሱን ለማሳካት ዝም ብዬ አጉል ትክክለኛ የሚሆን የተሳሳተ የሚሆን ብቻ መንገዶችን ለመያዝ ከራሴ ጋር ትግል እያደረግኩ ነው። በሁለተኛ ደረጃ ደግሞ ይሄ ዩቱብ የሚባል ነገር ቢያንስ እንኳን በሳምንት አንዴ ቪዲዮ መቅረጽ ራሴን ላስለምደውና ከዛ ደግሞ በሳምንት 3 ቀን ምናምን መቀርጽበት አቅም ላይ ስደርስ እና አሪፍ የሆነ ላይት ሲኖረኝ ጥሩ ካሜራ ሲኖረኝ ምናምን በጥሩ መልክ ለመቅረብ አስባለሁ። የሚገርማችሁ የባለፈው ቪዲዮ ላይ ማለት ነው አንድ ላይክ አይቼ በቃ አይስቲል እየተገረምኩ ማለት ጀስት በአንድ ላይክ አበረታታኝ። ባለ አንዱ ላይክ በጣም ቴንኪው እኔ ላይ ትልቅ ስራ ነው የሰራኸው ለማለት ነው። እና ደግሞ 7 ቪው አለው አይገርምም? 7 ቪው ማለት ለእኔ እኮ አስቡት 7 ሰው በቃ ቢያንስ ክሊክ አድርጎ ገብቷል ማለት ነው። ስለዚህ እሱ ነገር ያበረታታል። እና ደግሞ በእጄ ይዤ ስለሆነ የምቀርጸው አንዱን እጄ ሲደክመው ከዛ ወርዳለሁ፣ ከዛ ደግሞ ይሄኛው እጄ ተገነጠለ እና የሚገርማችሁ ስራ ጀምሬያለሁ ማለት ሚስጥር ነው ግን ስራ ጀምሬያለሁ። ስለዚህ ጠዋት ወጥቼ ማታ ነው የምገባው ማለት ነው እና በቃ አዲስ ሩቲን ነው ማለት ላይክ የሆነ አዲስ ቻሌንጅ ገባችሁ እንትን ዛሬ ነገ ከነገ ወዲያ እየተጠረቃቀመ አይደል የምናደርጋቸው ማለት እስከ ዛሬ በነበርኩበት ሩቲን የምቀጥል ከሆነ ምንም አዲስ ነገር ኦልሬዲ ህይወቴ ውስጥ ሊፈጠር አይችልም። ስለዚህ ያለኝን አቅም ምናምን ተጠቅሜ አሁን ላይ ያለኝ ፍሪ ሪሶርስ ጊዜ ብቻ ነው። ስለዚህ ጊዜን ተጠቅሜ የሆነ ነገር አትሊስት ኤክስፒሪየንስ ካላቸው ሰዎች እውነትን ተቀጥሮ መስራት ኢዝ ቤስት ቲንግ። ምክንያቱም ሁሉን ነገር ኮንትሮል የሚያደርጉት እነሱ ናቸው፣ የሚመሯችሁ ጋይድ የሚያደርጓችሁ እነሱ ናቸው። ላይፍ ኤክስፒሪየንስ ትማራላችሁ። መታዘዝ ከሁሉም ነገር ይበልጣል። ምክንያቱም በእነሱ ቤት የምታዙት ነገር የለም። ስለዚህ ታዛዦች ናችሁ። ያ ማለት ደግሞ ቤስቲንግ ለማደግ ቁልፉ መሰረት መቀጠር ነው። ሎንግ ታይም የሆነ ቅጥር ህይወት እያልኩኝ አይደለም፣ እኔ እሱን አላቅም ስላልኖርኩበትም፣ ግን ኖረውም ሰዎች ሳይደሰቱበት ስላየሁኝ ረዥም ቅጥር ህይወትን 20 ዓመት 30 ዓመት አልመክርም። ግን 2 ዓመት 3 ዓመት ኢዝ ቤስት። የሆነ ራሳችን ተቀርጸን ተሞርደን እንደ አዲስ ነው የሚሰሩን። በተለይ የግል ቦታዎች ላይ ብትቀጠሩ አሪፍ ነው። ምክንያቱም ጀስት እነሱ የሚከፍሉት የቤት ኪራይ ያለባቸው የመስሪያዎቹን ነገሮች ለማሟላት ለእናንተ ደሞዙን ለመክፈል በጣም ብዙ ስትራግሎችን ጫናዎች ብቻቸውን ነው የሚወጡት። እና የግል ቦታዎች ላይ ስትገቡ ፈጣን የሆነ እድገት የምታድጉ ይመስለኛል። ኖ እኔ በፋይናንስ ደረጃ አይደለም እያልኩ ያለሁት፣ ግን ሜንታሊ በጣም እድገት ይኖረናል። ምክንያቱም ልክ እንደ ኮምፒውተር ፈጥነን ነው የምንማረው። የመንግስት ምናምን ቦታዎች ላይ አይ ቲንክ ትንሽ ምቾት ምናምን ቀጠና ውስጥ እንገባለን መሰለኝ፣ ገንዘቧም አሪፍ ስለሆነች ምናምን እንደዛ ነገር ብቻ። ግን እውነትም ነው ተምረን ተመርቀን ስንወጣ ምን ብለውናል መሰላችሁ? ቃል ያስገቡን ነገር ማስታውሰው እግዚአብሔርን ልረሳው ነው እንዴ? አደራችሁን በተማራችሁበት ስራ ተቀጣሪ ሳይሆን ስራ ፈጣሪዎች ሆናችሁ ለብዙ ሰዎች የስራ እድል የምትፈጥሩ እንደምትሆኑ ቃል ግቡ ተብለን አይስዌር ቱ ጋድ ቃል ገብቼ ነበር እና እሱን ነገር እያረኩት ነው ወይ አይደለም? ከተቀጠርኩ 5 ወር 6 ወር ሊሆን ነው ከተመረቅኩ ለማለት ነው። እና እንደተባለው ለማድረግ አልቻልኩም። ስለዚህ እሱ ነገር መስተካከል አለበት በዛም በዚህም ብዬ ማለት ነው። ላይክ እኔ ስራ ፈጣሪ ሆኜ በስሬ ብዙ ሰዎችን አብረውኝ
እንዲሰሩ ፈልጋለሁ። ያው ተቀጣሪ ልናበዛ ማለት ነው። ድሮስ ኢንተርፕረነር ስትሆን ከስር ሰዎች መኖራቸው አይቀርም። ግን አትሊስት ኢንተርፕረነር መሆኑ ቤስቲንግ ነው እያምናለሁ ምናምን ነገሮች እና እስቲ አዲስ ነገር ምን ህይወቴ ውስጥ ምን አፕላይ እያደረኩ ነው? አዎ ደፍሬ ወደፊት እየገፋው ነው። እፈራ ነበረ ስራ መስራት ጀምሬያለሁ። እሱ ዋን ቲንግ ነው። እና ደግሞ ቲክቶክ ስክሮል ከማድረግ ራሴን አገድኩት። ስልኬን የማየው ላይክ የሆነ ቪዲዮ ወይ ለመልቀቅ ነው፣ ካልሆነ በቃ ኢቭን ስልክ መደዋወል ራሱ በጣም ቀንሻለሁ። ቴክስት ምናምን፣ ቴሌግራም ምናምን፣ ሶሻል ሚዲያ ስክሪን ታይም አውት ራሱ በሳምንት ውስጥ ስንት በደቂቃዎች ነው የሚቆጠረው። ይሄ እንደዚህ ቪዲዮ ስቀርጽ ምናምን ያለው ተጠረቃቅሙ ምናምን ሰዓት ለማየት ማበራው መዝሙር ለማዳመጥ ወይ እንደዚህ ለማድረግ ምናምን ሲሆን ነው እንጂ ማበራው በቃ ለሌላ ነገር አላበራውም። እና ደግሞ ሄልዚ ነገሮችን እየተጠቀምኩ ነው። ውሃ በደንብ መጠጣት ጀምሬያለሁ። ማለት ሄልዚ ሩቲን ማለት ላይክ የምትበሉትን ወደ ሆዳችሁ የሚገባውን ነገር ማወቅ ምናምን እሱን እንደዚህ ስፖርት መስራት ምናምን የሚሉ ሰዎች አይነት ቪዲዮዎች አሉ። ካየውም እንደዚህ አይነት ቪዲዮ ነው የማየው። ምናምን ይጠቅማል። መቼ እንደምትሰራ አታውቀውም። በጣም አሪፍ ናቸው እነሱ። እና ከዚህ በፊት ስለ እውነቱ አሁን እስካሁን ማለት እስካሁን ባሳለፍኩት ሳምንታት ውስጥ የተረዳሁት ምን እንደሆነ ታውቃላችሁ? በቃ እኔ አላቅም። ለካስ እኔ አውቄ ሳይሆን ጊዜን ሳክሪፋይስ እያደረግኩኝ መማር ነው የኔ ኃላፊነት አሁን ላይ። ማለት የሆነ የእድሜ ሌብል ላይ ስደርስ ሰዎች ከኔ እንዳሻቸው እውቀት ማግኘት የሚችሉት አሁን ላይ ያለኝን እድሜ ፕረስ አድርጌ ተጭኜ ራሴን ይዤ ሳስተምር ይመስለኛል። ምናምን ነገሮች አላውቅም። ምናልባት የተሳሳተ ወሬ እያወራውም ሊሆን ይችላል ምናምን፣ ግን ካሜራ ፊት እንዲደፍሮ ማውራትና ሀሳብን በነፃነት መግለጽ በጣም ደስ ይላል። በዛ ላይ ደግሞ የሚሰማን ሰው ቢኖር በጣም አሪፍ ነው። እና በቃ እንደዛ ነው። አሪፍ ሩቲን ውስጥ ለመግባት እየሞከርኩ ነው። ራንደም የሆነ ህይወት ከመምራት ትንሽ ህይወታቸውን በፕላን ከሚመሩ ሰዎች ጋር መዋል ቤስቲንግ። ቶካቲቭ ከሆኑ ሰዎች መራቅ ኢዝ ቤስቲንግ። ስለ ትላንት ብቻ እያወሩ ከሚውሉ ሰዎች መራቅ ኢዝ ዘ ቤስቲንግ። ፊውቸር እና ቱዴይን በደንብ ኦርጋናይዝ አድርገው የሚኖሩ ሰዎች፣ መኒ ማኔጅመንት የሚችሉ ሰዎች ሃው ከናይ እንዴት ነው ልከፍት የምችለው ሌሎች ስራዎችን እያለ የሚጨነቅ ሰው፣ ስለ ቁብ፣ ስለ ብድር እንዴት ጥሩ ቦታ ላይ መዋል እንደሚቻል ምናምን ስለሚያወሩ ሰዎች ዙሪያ መገኘት ያለው ደስ የሚል ስሜት እውነት አመለካከት ይቀይራል። እኔ ምስክር ነኝ። አትሊስት አሁን ላይ ለህይወት ያለኝ አመለካከት እንዲህ ነው እየተቀየረ ያለው። እንዲህ ዳይሬክሽኑ እንዲህ እየዞረ ነው። እውነት እሱ ነገር አለመፍራት ደግሞ ቤስቲንግ ልንገራችሁ፣ ማርያምን እያስተዋልኩት የመጣሁት ነገር ነው። ለሆነ ሰው የሆነ ነገር መናገር ፈልጌ ወይም መጠየቅ ፈልጌ አይምሮዬ ካሰበ ስህተት ነው። አይምሮዬ የሚያስበው አይምሮአችን ምን ይላል መሰላችሁ? አይምሮ ይሁን ልብ ይሁን ብቻ ግን የሚያወራን ድምፅ አለ። ልጠይቀው እንደዚህ ብዬ ልጠይቀው ይላል። ይሄ ዳይሬክት የሆነ ስሜታችን። ከዛ ቀጥታ ካልጠየቅ ነው የቀጣዩ ስቴፕ ውስጣችን ምን እንደሚል ታውቃላችሁ? ማውራት ይጀምራል። እንደዚህ ብትዩ እንደዚህ ይልሻል። ከዛ ይስቃል። ምንም መልስ ጥሩ መልስ አይሰጥሽም ምናምን። በራስሽ ታፍሪያለሽ። ባልተናገርኩት ያለሽ ተይቅርብሽ። ሌላ ቀን እንደዚህ አይነት ጥያቄዎችን እንዳትጠይቂ መንገድ ይዘጋብሻል። ተይ አይ ሌላ ጊዜ ብትጠይቂውስ? አሁን ሙዱ ጥሩ ላይሆን ይችላል። ወይም ሴትም ከሆነሽ አይ ጥሩ ሙድ ላይ ላትሆን ትችላለች። ልታስደብርሽ ትችላለች። ላይኖራት ይችላል። በስማም እንደዚህ ካልሻ በቃ ለአይንሽን ላፈር ትልሻለች፣ ትጣላሻለች። በቃ ዞራም አታይሽ ምናምን። ይሄ ውስጣችን ያለው የውሸት ድምፅ ነው። እንደው የሆነ ስሜት ተሰማኝ
ዳይሬክት መናገር ነው። በቃ እንደዚህ እንደዚህ ፈልጌ የሚሆነ ነገር ከሆነ እንደዚህ ይፈልጋለሁ። ሰውየው አይ ወይ አይ ሊል ይችላል፣ ወይ ደግሞ በጣም እንዴ እኔም ራሱ ፈልገዋለሁ ሊል ይችላል፣ ወይ ደግሞ እኔ ጋር ለችግር የለውም እንጂ ሊል ይችላል። ከሶስት አንዱ ነው ቢሆን በቃ አይ ካለም አይ ነው። በኋላ የምናወራው ወሬ ላይ ምንም ተጽዕኖ የለበትም ይሄ ነገር። ግን አይምሯችን አሮን ነው ውስጣችን የሆነ ስሜት አለ ራሱ ኢንተርፕሬት እያደረገ ምናምን የሚዋሸው ውሸት፣ እሱም ማዳመጥ ከተዋችሁ ምናምን ቤስቲንግ በቃ እኔ አሁን ላይ እሱን ነገር እንትን ብያለሁ። በተረፈ አይኔ አሁን እንቅልፍ አይኔ ውስጥ እየገባ ነው። ላስተናግደው። ፒስ። መልካም ጊዜ። ያው ካሜራውን ፍሊፕ አድርጌ ስለሆነ ማጠፋው ይዞራል በደንብ። እስቲ ልሞክር።